ካየሁት በ3 ቀኑ እጄ ገባ ማለት ነው። ቡና ለመቀነስ ጥረት አድርጌ ነበረ፣ ተሳክቶልኛል። እንዴት ናችሁ? ደህና ናችሁ ሆይ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ትንሽዬ ፀሐይ አለች፣ ወክ እያደረኩኝ ነው። እዚህ ጋር ያለችው ማይክ ነች። ምንድነች እንዳትሉ ደግሞ እዚህ ጋር ከማረገው እዚህ ጋር ላድርገው ብዬ ነው። የሆነ ጀምር ያለሁኝ ክብደት ለመቀነስ ራሴን ሼፕ ለማድረግ ማለት ነው። በጣም ሰነፍ ከመሆንባቸው ነገሮች ሁልጊዜ ጀምሬ ያቋረጥኳቸው የምጸጸትበት ስፖርት ነው። ቤተሰቦቼ ሙሉውን ስፖርተኛ ናቸው። አብሶ ወንድሞቼ ከሚገባው በላይ ስፖርት ይሰራሉ፣ ቦዲ ቢልድ ያደርጋሉ፣ ምናምን የሚደንቁ ናቸው። እኔ ደግሞ ሰነፍ ከመሆንበት ነገር አንዱ ስፖርት ነው። ሞራል ይዘኝና 1-2 ወር ምናምን ዱብ እላለሁኝ። ከዛ የምፈልገው አቋም ላይ ደግሞ ስደርስ አቆማለሁኝ። በአሁኑ ግን እያለከለኩ ነው። በጣም ነው ብዙ የተራመድኩት፣ ብዙ ያንን ሁሉ ጨርሼ ነው እዚህ የደረስኩትና በዚህ አመት አሁን ከጀመርኩበት 7ኛ ቀኔ ማለት ነው ወክ ማድረግ ስቴፕ ማድረጊያ አፕሊኬሽን ራሱ ዳውንሎድ አድርጌያለሁኝ። ግቤን ከሚገባ በላይ አስተካክያለሁ። ቡና ለመቀነስ ጥረት አድርጌ ነበረ፣ ተሳክቶልኛል። እግዚአብሔር ይመስገን። ከዚህ በኋላ አፕ አለ በቀን 4000 ስቴፕ። ከዛ ውጭ ደግሞ ወርክአውት ማድረጋቸው አሉ በሳምንት 4 ወይ 5 ቀን። እነሱንም እያደረኩኝ ነውና እንደዚህ ደግሞ ፀሐይ ሲሆን ደጅ ወጥቼ ነው የምንቀሳቀሰው። ከስራ መልስ ደግሞ የጓሮ አትክልቶች ምናምን እኛ ግቢ ታውቃላችሁ ብዙ አሉና ትንሽ ፖስ አድርጌ ደግሞ ተመልሼ እመጣለሁ። እንደዚህ ተፈጥሮ ያለበት ቦታ ነው በብዛት ወክ ማደርገው። ከታያችሁ ደስ ይላል። አየሩም በጣም ጥሩ ነው። መኪና ምናምን በብዛት የሌለበት ቦታ ስለሆነ ወክ ለማድረግ በጣም አሪፍ ነውና ተጠቀሙ። ውሃ ጠጡ፣ ሃይድሬት አድርጉ። እንደዚህ ፀሐይ ብርድ ሀገር ደግሞ ያላችሁ ፀሐይ ሲሆን ከፀሐይዋ ጋር እየተከተላችሁ ወክ አድርጉ። ሞራልም እንድትሰጡኝ እፈልጋለሁ። ተው ውሻ እየጮኸ ነው። እንኳን ውሻ ይወደኛል። ምን ሆነ ነው ሰባ እና እቤት ደረስኩኝ። በአጠቃላይ ወደ 2700 ስቴፕ ነው ያደረኩት ማለት ነው። ዛሬ በ7ኛ ቀን 4000 መጨረስ ስላለብኝ በኋላ ላይ ወርክአውት አድርጋለሁኝ። ከፈለጋችሁ የሆነች ዩቲዩበር አለች፣ ስሟን ለጊዜው ዘገየው ማነው ዘነጋሁን ስሟን። በጣም ጎበዝ ነች፣ ቁም ነገር። ከዚህ በፊት ሰራ ነበረ ከሷ ጋር። በራሴ ስንፈት ነው ያቆምኩት። እንደነገርኳችሁ አንድ ነገር ጀምሬ ካቆምኳቸው ነገር በጣም የምንጸጸትበት ነገር ቢኖር ስፖርት ነው፣ ወርክአውት ማለት ነው። አሁን ግን ላለማቆም ውድድር ሁሉ ጊዜ ከራሴ ጋር ነው። ሰነፍ ጎበዝ እያልኩ ራሴ ማበረታታት ማጎበዝ እወዳለሁኝና በዚህ ሰነፍ ነሽ ወርክአውት ጀምረሽ በማቋረጥ ብዬ ራሴን ወቀስኩት። ልክ ነኝ አይደለም? እና ወርክአውት አድርጌ ስመጣ ቦክስ ውስጥ ልብስ አገኘሁኝ። ካርቶኑን አውጥቼዋለሁኝ። እዚህ ሀገር ልብስ አዝዤ ነበረ። ሙሉ ቪዲዮ እሰራላችኋለሁ በዚህ ልብስ ማለት ነው። የኢትዮጵያ ባህል ልብስ የምትሸጥ ጎበዝ እህት አለች እዚህ ሀገር። በፈጣሪ እንዴት እንደሚያምር ሰው ሳይቀድመኝ ገና ፖስት ስታደርግ ነው ኦርደር ያደረኳትና ደግሞ ነገርኳት፣ ዛሬ ነገርኳት እንደ ነገ ላከችልኝ ማለት። አሁን በ3 ቀኑ ካየሁት በ3 ቀኑ እጄ ገባ ማለት ነው። እናንተ ጋር ነው የከፈትኩት። ካርቶንን ብቻ ነው ያወጣሁት። የፈጣሪ በዚህ ጥምቀት ካለፈ በኋላ ቢደርሰኝም ያዘዝኩትም ጥምቀት ካለፈ በኋላ ነው። ደግሞ በጣም ፈልግ ነበር እንደዚህ እጁ
ረጅም የሆነ የጎንደር ልብስ አለችኝ እኔ የድሮ ማለት ነው። እዚች ጋር ብቻ እጇ ጥለት ያለባት። ይሄ ግን ሙሉ ጥለት ነው ያለው። ይቅርታ አለከልካለሁ፣ እስካሁን አልተወኝም። እጅግ በጣም ነው የሚያምረው። እለብሰውና ደግሞ ከጀርባው ይሄ መኖሩ ደስ አለኝ። እኔ ያለኝ ከጀርባው እንደዚህ የለውም፣ ከፊት ለፊት ብቻ ነው ያለው። ደግሞ ሽቶ አድርጋበታለች መሰለኝ፣ ደስ የሚል ሽታ አለው። ሙሉ ኮተን ነው፣ ደስ ሲል ያችሁ። ስፖርትን ጉድ ብዬ ይህንን አገኘሁኝ። ኦኬ ነጠላም አለው። በጣም ፈልግ ነበረ የጎንደር ልብስ ኢትዮጵያ ሄጄ ዘመናዊውን እንጂ የባህሉን ገዝቼ አልመጣሁም ነበረ። ዋው ነጠላውም ትልቅ ነው። ደግሞ ተሰፍቷል። ረረረረ መታደል። ዋው አያምርም? ኮፍያ አድርጌያለሁኝ ግን ሞቆኛል። አላረግም አሁን እንደዚህ ከላይ ብቻ። ዋው በጣም ነው የሚያምረው። እጆችን ጥበበኞችን እግዚአብሔር እጃቸውን ይባርክልን። በእውነት እኔ የጥበበኛ አድናቂዎች ነው። እጅ ስራ ስለሚሰራ ሳይሆን ማንኛውም በእጅ የሚሰሩ ስራዎች በጣም ትዕግስት የሚጠይቁ ናቸውና እንደዛ የሚሰሩ ሰዎችንም በጣም ነው የማደንቀው። ይሄ ስጦታ ነው መሰለኝ። የፈጣሪ ይሄ መቀነቱ ነው። አታ ይሄ መቀነቱ ነው። ኦኬ ሲያምር አረንጓዴ ቢጫ ቀይ ያለው በሌላ አለኝ ነው የሆነ አረንጓዴ ቢጫ ቀይ ያለው ግን እንደዚህ አይደለም። ጥለት አገባቡ በጣም ነው የሚያምረው። ይሄ ያለ ከዛ ደግሞ ድሪ ሰውነቴን አላስነካው ስላላበኝ ድሪ አድርጋልኛለች። እኔ በወይን ጠጅ አለኝ በቀዩ። ይሄንን አላዘዝኩም። አሁን ከእናንተ ጋር ስጨርስ ይሄን ቪዲዮ ኦርደር ማነው እደውልላታለሁኝ። በጣም ነው የሚያምረው። like this ኢትዮጵያ ገሪ እንዴት እንደሚያምር ኦርደር ማድረግ የምትፈልጉ ማስታወቂያ እየሰራሁላት አይደለም። ማስታወቂያልኝም አላለችኝም። እንደዛ ብላችሁ እንዳትገምቱ። ገዝቼ ነው፣ ፕሮሞሽን አይደለም። ግን እዚህ ኢሮፓ ሶ ፈረንሳይ ያላችሁ ሌላም ሀገር ትልካለች እርግጠኛ ነኝ። አናግሬያት ነበረ። ዛሬ ከነዚህ ጋር ነው አቅፌያቸው የምተኛው። ውይ ደስ አለኝ በጣም። በስላሴ አለኝ አረንጓዴ ቢጫ ቀይ ግን እንደዚህ ጽሁፍ የለውም። ከዚህ በፊት ካያችሁት እርግጥ እኔ ጋር አረንጓዴ ቢጫ ቀይ ነጠላዎች ምናምን አሉ። ሁሉም ግን የተለያየ ነው፣ አንድ አይነት አይደለም። ይሄ እንደዚህ ጽሁፍ ያለው የለኝም። አልዋሽም። ቁም ነገር ሚጣዬ በጣም ነው የማመሰግነው። ከዚህ በፊት እጅ ስራ ሳስተዋውቅ ዛሬ አልቀመጥም፣ ምክንያቱም ገና መንቀሳቀስ አለብኝ 4000 ስቴፕ ለመሙላት ማለት ነው። ከዛ በኋላ ነው ሻወር የምወስደው። 4000 ግዴታ መሙላት አለብኝ። ይሄን አውልቅና ከውስጥ ቲሸርት አድርጌ ያለሁኝ የስፖርት ከዛ ድብልና 4000 አስሞላታለሁ። ለዛ ነው የቆምኩት። ሞቆኝ ሶፋ ላይ ምናምን መቀመጥ ስለማልፈልግ ከዚህ በፊት አስተዋውቂያችኋለሁኝ። በእርግጠኝነት በሆነ በግል ጉዳይ ተመልሳ ወደ ዩቲዩብ አልመጣችም ነበረ። አሁን ግን ጊዜዋን እያመቻቸች ተመልሳ ቪዲዮ መስራት ስላሰበች ሰብስክራይብ አድርጓት ብዬ ከዚህ በፊት እጅ ስራ የሚሰሩ ልጆችን ሳስተዋውቅ እሷንም ማስተዋወቂያችሁ ነበረ። ሚጣ ክሮሼት ፓሪስ የሚል ማለት ነው። እዚህ ሀገር ነች። ከእጅ ስራ ከንግዷ በላይ ጠያቂ ደዋይ ያለንበት ቦታ በጣም ሩቅ ነው እና ያሷ ያለንበት በድራይቭ ብቻ የ9 ሰዓት ልዩነት አለ። ግን ልክ እንደ እህት ስጠፋ ራሱ ደውላ ትጠይቀኛለች። በጣም መልካም ሰዎች እኔ እግዚአብሔር ይመስገን ይሄ ኢንተርኔት በጣም ብዙ ልጆችን አስተዋውቆኛል። መልካም እምላቸውን እህቶችና እሷ ከነዛ ውስጥ አንዷ ነች። አስቡት ትናንታዛችሁ ዛሬ ካላችሁ በነገታው እንደዚህ ሲደርሳችሁ በ3 ቀን ልዩነት ማለት ነው። ደግሞ ከለሩ በጣም ነው ስፈልገው የነበረው ይሄንን ቀሚስ ዛሬ ከባችልኝ
በጣም ደስ ያለኝ እና አሁን 7ኛ ቀን ነው። በተረፈ መጀመሪያ የምትፈልጉ አፕዴት አድርጋችኋለሁ ምን ያህል ውጤት ላይ እንደደረስኩኝ። ይሄ የ7ኛ ቀን ቪዲዮ ነው፣ ግን ዴይ 1 ብዬ የጀመርኩት ስጀምር እንዴት ፕሮግራም እንዳደረኩኝ ምናምን እሱን ትንሽ ሪከርድ ያደረኩት አለ። አጠራቅሜ ደግሞ አንድ ላይ አደርገውና ከውጤቴ ጋር የዛሬ ወር ወይ የዛሬ 2 ወር አፕዴት አደርጋችኋለሁ። በተረፈ ይጠቅማችኋል የሚል እምነት አለኝ። አውሮፓ ሆናችሁ የባህል ልብስ ስለምትፈልጉ እሷን አድሬሷን ከታች አድርግላችኋለሁ። ፌስቡክ ላይ ኮንታክት ማድረግ ትችላላችሁ። በጣም ምርጥ ሰው ነች። ደግሞ ስፖርት መስራት የምትፈልጉ ከባድ ስፖርት እንኳን ሳይሆን እንደኔ ጀማሪ ነኝ ብዬ ነው የጀመርኩት አሁን። ምክንያቱም ኦልሞስት ከ1 ዓመት በላይ ሆነኛል ወርክአውት ሲሪየስ ሆኜ መስራት ካቆምኩኝ ማለት ነው። እና እርስ በርስ እንበረታታ። የሚበሉትን ምግቦቻችሁን አስተካክሉና ከኔ ጋር ጓደኛ ማቾች የሆናችሁ ይሄን ያህል ስቴፕ ሄድን ምናምን እየተባባልን እንድንነጋገር የምትፈልጉ ካላችሁ ፌስቡክ ወይ ኢንስታግራም ላይ ኮንታክት አድርጉኝ። እርስ በርስ እንበረታታለን። ደግሞ አበረታቱኝ። በጣም መግሳት የምፈልግበት ወቅት ነው ማለት ለራሴ መግሳት ግዴታ አለብኝ ብዬ ቅድም እንደነገርኳችሁ ቻሌንጅ አድርጌዋለሁ ራሴን እና የሚበላውን የምጠጣውን ቅድም እንደነገርኳችሁ በጣም አስተካክያለሁኝ። በክረምቱ በጣም ነው የሚከብደኝ ለኔ በግሌ ማለት ነው። እንደፈለኩኝ እንደዚህ ወክ አድርጌ መንቀሳቀስ አልችልም። ጋርደን ምናምን ከሌለኝ የሆነ ድብርት ነገር ይፈጥርብኛል። ለዛ ነው ክረምት ላይ አብዛኛውን ጊዜ እጅ ስራ የምሰራውና እጅ ስራ ደግሞ ረጅም ሰዓት ስለምትቀመጡ የማወፈር ባህሪ ያለው። ስትቀመጡ ጣፋጭ ነገር እንወስዳለን፣ ቡና ምናምንና ኩኪስ የሚያወፍር እሱን ነገር በሙሉ ነው ያቆምኩት። ኩኪስ የሚባል ነገር ላለመብላት ማለት ነው። እና በእርግጠኝነት ሆኜ በራሴ ተማምኜ በአንድ ወር ውስጥ ጎል መድረስ ያለብኝ ቦታ አለ ብዬ ጽፌ ያስቀምጫለሁ። እሱን ኢንፎርም አደርግላችኋለሁ። ዛሬ ወር ወይም የ2 ወር አጠቃላይ እንደዚህ እንደ ዶክመንታሪ ነገር አድርጌ ከእግዚአብሔር ጋር። እናም በተረፈ ለዛሬ ያለኝ ይሄ ቪዲዮ ነው። ይጠቅማችኋል የሚል እምነት አለኝ። ያው ስፖርት ዋናው አንዱ የጤና መሰረት ነውና ከኔ ጋር ዱብ ማለታችሁን አትርሱ። ወክ እናድርግ፣ ወርክአውት እንስራ፣ ምግባችንን እናስተካክል፣ ውሃ በቂ ውሃ እንጠጣ። እኔ አሁን ላይ እያደረኩ ያለው ከደሜ ጋር የሚሄዱ ምግቦችና የሚጠጡ ነገሮችን ነው ባላንስ እያደረኩ እየተጠቀምኩ ያለሁትና እናንተም እንደዛ እያደረጋችሁ ለጤናችን ዱብ እንበል። በተረፈ ባላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁ። ሰላም። ዛሬ ቆሜ ነው ያወራሁት። ሰላም ሁኑልኝ።